ሰላም ታዳጊዎች እንዴት ናችሁ? ክበባት የተሰኘው ዝግጅታችን ተጀምሯል። ዛሬ እንግዲህ በመሰረተ እድገት ትምህርት ቤት ተገኝቻለሁ። ከአንድ ክበብ ጋር ቆይታ ላደርግ ነው። በዚህ ክበብ ውስጥ የሚሳተፉ ታዳጊዎች እናንተን እያስተምሩ የሚያዝናኑ ዝግጅቶችን ያቀርቡልን። እሱ ዝግጅት ነው ወደ እናንተ የምናደርሰው። የክበቡን አባላት ወደ ውስጥ ገብተን እናገኛቸው። እስከ ዝግጅታችን ፍጻሜ ታዲያ አብራችሁን ቆዩ። እንዴት ናችሁ? ሰላም ነው? ደህና ናችሁ? ወደ መሰረተ እድገት ትምህርት ቤት በሰላም መጣችሁ። እንኳን ደህና ቆያችሁኝ። ስላደረጋችሁልኝ አቀባበል በጣም አመሰግናለሁ። ትምህርት ቤታችን እይታውን እንዴት አየህ? በጣም ነው የሚያምረው። ግቢያችሁ ግሪን ኤሪያ ነው። በጣም ነው የሚያምረው። እንግዲህ ዛሬ ከኛ ጋር ትቆያለሽ። ቆይታሽ ቆንጆና አሪፍ እንደምትደሰቺ ተስፋ አደርጋለሁ። እሺ፣ አመሰግናለሁ። እናመሰግናለን። ለተመልካቾች ከአንድ ክበብ ጋር ነው ቆይታ የማድርገው ነበር ያልኳቸውና ምን ክበብ ናችሁ? እስቲ ስለ ክበባችሁ በየቤታቸው ነው ለሚመለከቷችሁ እናስተዋውቃችሁ። እሺ፣ ክበባችን የእጅ ስራ ክበብ ይባላል። የእጅ ስራ በጣም ደስ ይላል። የእጅ ስራ ከቀላል ነገሮች በመናገኘው የእጅ ስራዎች የምንሰራበት ክበብ ነው። ለምሳሌ እኔ አሁን የእጅ ስራ ሲባል ዳንቴል አውቃለሁ። ሌላ ምን ይላል? የእጅ ስራ የሚባል በቀላሉ ልናገኛቸው ከምንችላቸው ነገሮች እንዳልሹ በክር የሚሰሩ ዳንቴል ምናምን። ዳንቴል ብቻ አይደለም የሚሰራው፣ የተለያዩ ግባቶች ይሰሩበታል በክር ስራ እና ስፌት፣ ስንደዶና ሰበዝን በመጠቀም የተለያዩ ስፌቶች ይሰፋሉ። የወረቀት ስራዎች፣ ስዕላቶች ይሰራሉ። ስለዚህ በእጅ ስራ ውስጥ ሁሉም በእጅ የሚሰሩ ነገሮች ውስጥ ተማሪዎቻችን አሉበት። ስለዚህ ይሄን ሁሉ ስራ በክበባችሁ ውስጥ ተሰራላችሁ። አረ በእናንተ በጣም ጎበዞች ናችሁ ማለት ነው። ክበባችሁ አላማው ምንድነው የተመሰረተበት? ክበባችን አላማው ምን መሰለሽ? ተማሪዎች በዚህ የኛ ትምህርት ቤት ውስጥ ብዙ ክበባቶች ይገኛሉ። ሁሉም በየተሰጧቸው ባሉበት ክበባቶች ይገባሉ። እኛ ክበባቶች ውስጥ ብዙ የእጅ ስራ መስራት የሚፈልጉ ህልማቸው ከልጅነታቸው ጀምሮ ህልማቸው የሆነ ተማሪዎች ካሉ ያን ህልም እንዲያሳድጉበትና የሚፈልጉበት ደረጃ እንዲደርሱበት ነው ዋነኛው። ሌላኛው ደግሞ በስነ ምግባራቸው የታነጹና የተስተካከለ ተማሪ ሆነን እንድንወጣ ስለተፈለገ ነው። ሌላኛው ተማሪዎችም አስተማሪዎችም በክበቡ ውስጥ ስለሚገኙ የተማሪዎችና የአስተማሪዎች ትስስር ወይንም ግንኙነት እንዲጠናከር ለማድረግና ተማሪዎች አሉባልታ በሆነበት ቦታ በእረፍት ሰዓታችን በምሳ ሰዓታችን በሚገኙበት ሰዓት በማይሆን በጫወታ በተለይ ነገር ከምናሳልፍ እዚህ ጋር በመዝናናት ከተማሪዎች ጋር በመግባባት የእጅ ስራውን ብንሰራ ለኛ እድገትና ለአይምሮአችን ጥንካሬ ጥሩ ስለሚሆን ስለዚህ ይሄን ለዓላማችሁን አሳክታችኋል? እያሳካን ነው። በጣም አሪፍ፣ ደስ ይላል። ወደ አንተ መጣው። በክበባችሁ ስንት አባላት አሉ? በተማሪዎች አንፃር 65 ተማሪዎች አሉ። በአስተማሪዎች ደግሞ 27 አስተማሪዎች አሉ። ስለዚህ ለእያንዳንዱ ቡድን የሚያግዛችሁ አስተማሪ አለ ማለት ነው። ደስ ይላል። ከአስተማሪዎች ጋር ተነጋግራችሁ አስተማሪዎች እያገዟችሁ እንደዚህ አይነት ስራ መስራታችሁ በጣም አሪፍ ነውና በእናንተ ግሩፕ ውስጥ የስራ ድርሻዎች አለ በተማሪ አለ። አሁን የተለያዩ ወረቀት ስራዎች ተመዳድበው ስለሆነ በእያንዳንዱ ቡድን ውስጥ ደግሞ የተለያዩ መሪዎች አለ፣ ከአስተማሪም ከተማሪም ማለት ነው። ለምሳሌ አሁን እኔ የምሰራው ከወረቀትና የፌስታል ውስጥ ሆኖ እኔ መሪ ነኝ ማለት ነው። በጣም አሪፍ ነው። እንደዚህ ሁሉ ነግራችሁ የምትሰሩበትን ቦታ ለማየት ጓጓው። ለምን ሄደና ነው? ደስ ይለኛል። እሺ እንደምታይ የምንሰራበት ቦታ ይሄን ይመስላል። እንግዲህ ክበብ ከተጀመረ ቅድም እንደነገርንሽ 3 አመታትን ያስቆጥሯል። ግን የ3 አመታት ሙሉ ስራ እዚህ ሳይሆን የሚገኘው ብዙ ቦታ ባልነበረን ሰዓት ሌላ ቦታ ይቀመጥ ስለነበር፣ ይሄ ግን በተወሰነ ነገር አምጥተናል። እንግዲህ እንደምታያቸው እዚህ ብዙ የተለያዩ ቅርጻ ቅርጾች ወይ የተለያዩ ስዕላቶች አሉ። በዚህ በኩል ብታይ የተለያዩ ተማሪዎች ስዕላትን በመሳል የተለያዩ ነገሮችን ይለጥፉበታል። እንደዛ ጋም ስታይ ይሄ የተማሪዎች ስራ ብቻ አይደለም፣ እዚህ ውስጥ የምናገኘው የአስተማሪዎችም ስራ አሉበት። በዚህ ክበብ ውስጥ የተሰሩ ስራዎች ናቸው ማለት ነው። እዚህ ክበብ ውስጥ በዚህ ተማሪዎችና አስተማሪዎች የተሰሩ ስራዎች ናቸው እዚህ ውስጥ የሚገኙት። እነዚህ ስራዎች ለመማር ማስተማሩ ጠቀሜታ አላቸው ማለት አስተማሪዎች እየወሰዱ ያስተምሩበታል ክፍል ውስጥ? አሁን ለምሳሌ ክወናና እይታ የሚባል ትምህርት አለ። እዛ ላይ ተማሪዎች ብዙ የእይታና ክወና ትምህርት ላይ ብዙ እነዚህ ስራዎች እዛ ትምህርት ላይ ይመጣል። በዛ ሰዓት ከዚህ ክበብ የሚፈልጉትን ነገር በመውሰድ ተማሪዎቹን እንዲህ በዚህ መንገድ ይሰራል፣ ከዚህ ይሰራል በማለት ለተማሪዎቹ ማስተማሪያውን እንዲማሩበት ያደርጋል ማለት ነው። በጣም ደስ ይላል። በርካታ ነገር ነው የነገርሽኝ። አሁን ደግሞ ወደ ጓደኞችሽ እየሄድኩ ምን ስራ እንደሚሰሩ ደግሞ እነሱ ቡድኖቹን ልጠይቃቸዋለሁ። እንግዲህ በየቡድኖቹ እንጠይቃለን። እኛም ወደ ስራችን እዚህ ስለሆነ ወደ ስራ ቦታችን እንገባለን። በኋላ እንገናኛለን። እንታወቅ። ስሜ ቃል ኪዳን ኃይሉ ይባላል።
በመሰረተ እድገት የ7ኛ ክፍል ተማሪ ነኝ። እሺ ምን እየሰራችሁ ነው? እስቲ ስለናንተ ቡድን ንገሪ። የኛ ቡድን እዚህ ጋር እንደምታያቸው እየሰራን ያለ ነው የተለያዩ የስፌት አይነቶችን ነው። እዚህ ጋር እኔ እየሰራ ያለሁት ሰፌድ ነው ወይም ደግሞ በተለያዩ ነገሮች የተዘጋጀውን ሰፌድ እየሰራን እንገኛለን። በእኛ ቡድን ውስጥ የተለያዩ ስራዎች ይሰራሉ። ለምሳሌ እንዳገልግል እንደ ሰፌድ አይነት ነገሮችን እየሰራን እንገኛለን ማለት ነው። ጠቀሜታቸው ምንድነው? አሁን የምትሰሯቸው ስራዎች አሁን የምንሰራቸው ስራዎች የተለያዩ ጠቀሜታዎች አላቸው። አንደኛ ነገር የተማርነውን ትምህርት ተግባራዊ እንድናደርግ ያደርገናል። ሁለተኛ ነገር ደግሞ የገቢ ምንጭን እንድናገኝ ያደርገናል። በሶስተኛ ነገርና ዋነኛው ነገር ደግሞ ያለንን ተሰጥኦ ወይም ደግሞ የምንፈልገውን ነገር ከትምህርት ቤት አውቀን እንድንሄድ ያደርገናል ማለት ነው። ከምን ከምን ይሰራል? እስቲ ንገሪኝ አሁን ስለምትሰሩት ስራ። እየሰራሁት ያለሁት ስራ አንደኛው ይሄኛው ሰበዝ ይባላል። ይሄኛው ደግሞ ማዳበሪያ ይባላል። ከሰበዝና ከማዳበሪያ እንዲሁም ከመርፌ የተለያዩ ጌጣጌጦችን በማውጣት ያው እዚህ ጋር እንደሚታየው የተለያዩ ጌጣጌጦችን በማውጣት መስራት ይቻላል። በቀላሉ በአካባቢያችን ከሚገኙ ነገሮች ማለት ነው መስራት እንችላለን። ሲጀመር እንዴት ነው የምትጀምሩት? ማዳበሪያውን ከማዳበሪያው ጠምጥማችሁ ነው የምትጀምሩት? እዚህ ጋር የሚታየኝ ነገር አለ። እዚህ ጋር እንደምታያት ውጥን ትባላለች። እዚህ ጋር ያለችዋ የተለያዩ ማዳበሪያዎችን በደንብ በመጠምጠም በማሰር ከተቀለልን በኋላ ትንንሽ ሰበዞችን በማስገባት እያሳደግን እንጀምራለን። ከዛ በኋላ እያደገ ሲመጣ ደግሞ እንደዚህ እየዞረ ሲመጣ ዙር እያለን እንቀጥላለን ማለት ነው። እስከ መጨረሻው ደረጃ እስከሚደርስበት ድረስ ከውጥኑ አንስቶ እስከ መጨረሻው ዙር እየዞረ ይሄዳል ማለት ነው። ስለዚህ እዚህ ደረጃ ይደርሳል። ከዚህም በላይ ከፍ ይላል ማለት ነው። ከዚህም በላይ ከፍ ብሎ ለአገልግሎት እስከሚውልበት ድረስ ከፍ የማለት አቅሙ ይህን ስራ እንድትሰሩ ማን ነው የሚያግዛችሁ? ማለት በቀለም ትምህርት ተምራችሁት ነው ወይስ እንዴት ነው ተሰጥኦን ያዳበራችሁት? ይህን ስራ ለማዳበር አንደኛ ነገር የወላጆቻችን ጥረትና የአስተማሪዎቻችን ጥረት ነው። በትምህርት ቤት ውስጥ አስተማሪዎቻችን የተለያዩ ነገሮችን ያደርጉልናል። በምሳ ሰዓታችን እንድንጠቀምበት፣ ፀሐይ ላይ እንዳንወጣ ወይም ደግሞ ያለንን ችሎታ በቀለም ያስተማሩልን በተግባር እንድንተገብር ያደርጉናል። በሁለተኛ ደረጃ ደግሞ ወላጆቻችን እቤት ውስጥ እኛ እንድናጠና በማለት እነሱ ሲሰሩ እኛም ከነሱ እንድንማር ያደርጉናል። ያላቸውን ነገር አካፍለውን እኛ እንድናውቀው እያደረጉ ወላጆቻችንን በዚህ መልክ እያገዙን ነበረ ማለት ነው። ይህን ስራ ትምህርት ቤት ብቻ ነው የምትሰሩት ወይስ ቤት ውስጥም ትሰራላችሁ? አይ እስካሁን ባለው ደረጃ ቤት ውስጥም እንሰራለን። እዚህ እንለማመዳለን። እዚህ የሰራነውን ስራ ደግሞ ከትምህርት ቤት አልፎ ቤት ውስጥም እየሰራን የተለያዩ ነገሮችን ለቤት ማስጌጫነት ለተለያዩ ለቆሎ ማቅረቢያነት እያዘጋጀን ቤት ውስጥ ጥቅም ላይ እናውላቸዋለን ማለት ነው። ከማን ጋር ትሰሪያለሽ ቤት ውስጥ? ከእናትሽ ጋር አባትሽ ወይስ ከእህቶችሽ ጋር ነው የምትሰሪ? ቤት ውስጥ የምሰራው ከእናቴ ጋር ነው። እናቴ አብራኝ ቁጭትና እኔ ሳጠና እሷም አብራኝ ቁጭትና እንድሰራ ታግዘኛለች። ወይም ደግሞ 15 ደቂቃ እረፍት እየወሰድኩኝ ከጥናት በኋላ ስፌቱን እንድለማመድ አይምሮዬን ፈታ እንዳረግበትና የተለያዩ ነገሮችን እንዳቀበት ከእናቴ ጋር አብሬ እሰራለሁ ማለት ነው። የወደፊት ሀሳባችሁ ምንድን ነው? የወደፊት ሀሳባችን አንደኛ ነገር ትምህርት ቤታችንን ለማስጠራት በስፌት የተለያዩ ሀገራችንን በሚያስተዋውቁልን በባህላዊ ነገር ለማስጠራት የወደፊት አላማችን ሰንቀን የተነሳንበት ዋነኛው አላማ አንደኛ ነገር የስፌት ምንነትን ስፌት በአሁኑ ሰዓት እየተረሳ ስለመጣ ለትውልዱ በመሰረተ እድገት ትምህርት ቤት ውስጥ ለማሳደግ የተለያዩ ጥረቶችን እያደረግን ነው ማለት ነው። አሁን ይሄን ከሰራችሁት በኋላ ያው ተማሪዎች እንዲያዩት ነው የምታደርጉት ወይስ ለምን ጥቅም ነው የምታውሉት? ይሄንን ከሰራችሁ በኋላ ይሄንን ከሰራን በኋላ በትምህርት ቤታችን ውስጥ በተለያዩ በወላጅ ስብሰባዎች ላይ የተለያዩ ፌስቲቫሎች በሚዘጋጁበት ጊዜ እንሸጣቸዋለን። አንደኛ ነገር የገቢ ምንጭን ለትምህርት ቤታችንም ለክበቡም የገቢ ምንጭን እናሳድግበታለን። ሁለተኛ ነገር ደግሞ በትምህርት ቤታችን ውስጥ ለተለያዩ ነገሮች ድምቀት መዋያነት እንገላገልበታለን ማለት ነው። በጣም አሪፍ ነው። በርቱ። በዚህ ቀጥሉ። ከፈለግሽ ግን መሞከር ትችያለሽ። እስቲ ልሞክረው። እሺ፣ ምንድነው የምታረጉት? መጀመሪያ በዚህ በኩል አምጥተነው እዚች ጋር እንወጋዋለን። ጠጋ አድርገን በደንብ እንወጋዋለን ማለት ነው። ግን አሁን ይሄንን እንደማየው ከሆነ ለማስገባት እጅ ያማል እና እንዴት ነው ጥንቃቄ የምታረጉት? ጥንቃቄ እንደምናደርገው አንደኛ ነገር እዚች ጋር እንደምታያት
ትችላለች። አንቺ ጋር እዚህ ጋር ማድረግ ይቻላል። እቺን እናደርጋለን። ኦኬ በዚህ ይዛችሁ ሌላኛው ደግሞ በተለያዩ በወስፌዎች አማካኝነት የሚጠቀለሉ ጨርቆች አሉ። እነሱን ጠቅልለን እንዳይወጋን ማድረግ እንችላለን ወይ ደግሞ እያደረግን እንሰፋቸዋለን ማለት ነው። ልክ ነኝ? አላበላሸው? አላበላ እንተበጠሰ አወጣጤ ነው አስፈላጊ አይደለ? ስለሆነ ይሄ ተበጠሰ ማለት ነው። ኃይል ተጠቅሜ ነው የተበጠሰብኝ ወይስ ምን አይነት ዘዴ ነው መጠቀም ያለብኝ? አንደኛ ነገር ጥበብን ይፈልጋል። ሁለተኛ ነገር ደግሞ ስትወጊው በጣም ኃይልን ስለተጠቀምሽ መርፌው ሊበጠስ ይችላል ማለት ነው። በቀስታ ሊወጋ ይገባል። ወይም ደግሞ በጣም ወደ ውስጥ ከገባበት የመርፌው እዚች ጋር ይጎዳል። የመርፌውን ኃይል ስለሚጠይቅ የመበጠስ አቅሙ በጣም ሰፊ ነው ማለት ነው። ስለዚህ የራሱ የሆነ ስልጠና ያስፈልጋል። እኔ አሁን ከዚህ በፊት ሰፍቼ ስለማላቅ ነው። እዚች ጋር እናስገባውና ያስገባልሽ? እስኪ አንቺ አስገቢውና ወይ ገብቶ ከዛ ማዳበሪያ ሁለት ተደርጎ ነው ጫፍ ይቋጠራል። እኩል ይደረግና እዚች ጋር ትቋጥራታለሽ። በቃ አሁን በቃ እዚች ጋር ሰኪያት፣ ቀስ አድርገሽ ሰኪያት ቀዳዳዋ ላይ። እቺ ቀዳዳዋ ላይ ቅድም እንዳልሽኝ እቺን መጠቀም አለብኝ እጅ እንዳይጎዳ አድርገሽ በደንብ ይሄኛውን ጫን እያደረግሽው በዚህኛው እጅሽ እንደዚህ ለመድኩት። አሁን ለመድኩት። አሁንም ቀስ አድርገሽ በዚህኛው ታስገቢያትና ትወጫታለሽ። በጣም ነው ደስ የሚለው። ጎበዞች ናችሁ፣ በርቱ። አንቺም ስለሽበታል። ይበታለሁ። ከተለመደ ቀላል ነው። ከተለመደ ሁሉም ነገር ቀላል ነው። እሺ፣ አመሰግናለሁ በጣም። በርቱ፣ ስራችሁን ቀጥሉ። እሺ። እንዴት ናችሁ? ሰላም ነው? ምን እየሰራችሁ ነው? ልታወቂ፣ ስምሽ ማን ነው? ስሜ ያስሚን አብራር ይባላል። ከመሰረተ እድገት የ5ኛ ክፍል ተማሪ ነኝ። አሁን የምንሰራው ፔፐር ማሽ ይባላል። ፔፐር ማሽ፣ እስቲ ንገሪኝ፣ ምንድነው? እንዴት ተደርጎ ነው የሚሰራው? የተለየ ነገር ነው የምትሰሩት እዚህ ማየው? ፔፐር ማሽ መጀመሪያ ለመስራት ወረቀትን በተለያዩ ወረቀት በመበጣጠስ በውሃ ላይ ለአንድ ለሁለት ቀን ዘፈዝፈዋለን። ውሃ ላይ ከተዘፈዘፈው በኋላ በኮላ በመጭመቅ በኮላ በደንብ አድርገን እናሸዋለን። በኮላ ከታሸ በኋላ በተለያዩ ግብአቶች ሳህን፣ ሲኒ፣ የተለያዩ ነገሮችን በማምጣት ባዝሊን ወይ ደግሞ ዘይት እንቀባዋለን። ለምንድን ነው የምትቀቡት? የምንቀባው መጨረሻ ላይ ፀሐይ ላይ ደርቆ ሁሉም ነገር ተጠናቆ ቅርጽ ይዞ ወይም ደግሞ ሳይሰነጣጠቅ እንዲወጣ ይረዳናል። በተቦካው ኮላ ላይ ቅርጻ ሲዘን ከለጠፍ ነው በኋላ ለአንድ ቀን ፀሐይ እናስቀምጠዋለን። ከደረቀ ወዲህ በተለያዩ ቀለማት በምታዩ በቀይ የተለያዩ ቀለማትን በነዛ አይነት እንቀባዋለን ማለት ነው። እነዚህ ለመስራት ምን ምን ያስፈልጋል? አሁን ብዙ ነገር እዚህ ጋር ግብአቶችን አያለውና ምን ምን ነው የሚያስፈልጋችሁ? ኮላ ያስፈልጋል፣ ዘይት ወይ ባዝሊን ያስፈልጋል፣ የተለያዩ እቃዎች ያስፈልጋል፣ ወረቀት እና ይሄ ማስቀመጫ ያስፈልጋል፣ ቀለም፣ የተለያዩ ነገሮችን ያስፈልጋል። ከዚህ ውስጥ እንግዲህ ሌሎቹን ኮላውን ከየት ነው የምታመጡት? ቀለሙን ማን ነው ድጋፍ የሚያደርግላችሁ? ትምህርት ቤቱ ነው። ኮላውን የሚያዝልን ትምህርት ቤቱ ነው ያመጣልንና እኛ በክበብ ውስጥ በዚህ መልኩ እንሳተፋለን። ይሄን ለመስራት ስንት ቀን ይፈጃል? ቢያንስ 1-3 ቀን ይፈጅብናል። ይሄን ለመስራት የተለያዩ ነገሮች ስለሚያስፈልጉ ለ1-3 ቀን ይፈጅብናል ማለት ነው። አሁን እዚህ ጋር የተበጫጨቁ ወረቀቶች ናቸው አይደለ? እነዚህ ወረቀቶች አስፈላጊ የሆኑና ያልሆኑ ወረቀቶች አሉ። እነሱ እንዴት ነው የምትለዩት? መምህራኖቻችን ይሄ አያስፈልግም እና አይጠቅመንም ብለው ሲሰጡን ፔፐር ማሽን እንሰራበታለን። ይሄን ለመስራት በራሳችሁ ነው ወይስ ሰልጠናችሁ ነው? ይሄን ለመስራት ሰልጠነን ነው ያገኘነው ይሄን ነገር። ይሄን ለመስራት ብዙ ቀን ይፈጅብናል። የሰለጠነውም በትምህርት ቤቱ ነው። ምን ጥቅም አገኘሽበት እዚህ ክበብ በመግባትሽ? እነዚህን ቅርጻ ቅርጾች በመስራትሽ
ይህን ቅርጻ ቅርጽ በመስራታችን የተለያዩ ጥቅሞችን አግኝተናል። ከነዛም ውስጥ ህልማችንን ለማሳካት እና በክወናና በእይታ ጥበብ ላይ የምንማረውን በደንብ አድርገን በመስራት ያገለግላል። በትምህርት በቀለም ትምህርት ይሰጣል ይሄ ትምህርት? በቀለም ትምህርት አዎ። ምን ላይ የሚሰጠው? የክወናና የእይታ ጥበብ ላይ ነው። ስለዚህ በክፍል የተማራችሁትን በተግባር ደግሞ እዚህ ክበብ እየመጣችሁ ትሰራላችሁ ማለት ነው። ጎበዝ፣ በጣም ጎበዞች ናችሁ። በርቱ፣ በዚህ ቀጥሉ። እሺ እንዴት ነህ? ሰላም ነው? ደህና። ስምህ ማን ነው? ቃላብ ሰብስቤ ይባላለሁ። የመሰረተ እድገት አንደኛ ደረጃ ተማሪ 8ኛ ሲ ክፍል ተማሪ። እናንተ ጋር ምንድን ነው እየተሰራ ያለው? እኛ ጋር እየሰራን ያለ ነው የወረቀትና የላስቲክ አበባ ነው የምንሰራው። እኛ እዚህ ጋር በወረቀት ያጠጠፍን ፓርከር የተለያዩ ማስመሪያዎችን ማስቀመጫዎችን ነው የምንሰራው። ምን ምን ይሰራል በዚህ ወረቀት ስራ? በዚህ እዚህ ጋር አሁን ምንድን ነው የሚታየኝ? ይሄ አሁን ምንድን ነው የሚገልጽ? አሁን እነዚህ ተጠባብቀው ውበት ይሆናሉ። ከዛም እዚህ ጋር እቃ ምናምን ማስቀመጫ ይሆናሉ። እንዲህ ከሚዝረከረክ እንደዚህ መቀመጥ ይችላል። ሁለተኛ ነገር ደግሞ እዛ ጋር ተሰቅለው እንደምታያቸው በወረቀት ተጣጥፈው ለቤትም ለውጭም መሸጥ ይችላሉ። ጌጥ መሆን ይችላል። እናንተ ተማሪዎች ናቸውና ተማሪዎች መች ነው እነዚህ ስራ የምትሰሩት? ከትምህርታችሁ ጋርስ እንዴት ነው አያይዛችሁ የምትሄዱት? እኛ አሁን እረፍት ሰዓት ምናምን ስናገኝ በዛን ጊዜ እዚህ እንመጣለን። ከዛም እረፍታችንን በስሱ ተጠቅመን እዚህ መተን እንሰራለን። በቀጣኛው ደግሞ ምሳ ሰዓት ምሳችንን ምናምን በልተን እዚህ መተን እንሰራለን። እዚህ ያገለገሉ ወረቀቶች ናቸው ወይስ አዳዲስ ወረቀቶች ነው የሚያስፈልጉት? እነዚህ ከለር ወረቀቶች ናቸው። ውብ ነገር ስለሚሰራባቸው አዳዲስ ነው የሚያስፈልጉት። ማን ነው የሚያዘጋጅላችሁ? ማን ነው የሚያቀርብላችሁ? የሚያቀርብልን ትምህርት ቤቱ ነው። የተለያዩ ከለር ወረቀቶችንም ፓርከሮችንም ያቀርብልናል፣ መቀቶችንም ያቀርብልናል። ቤት እንዴ ትሞክራለህ ወይስ እዚህ ብቻ ነው የምትሰራው? አይ ቤትም ከትርፍ ጊዜ በኋላ እንሰራለን። ብዙ ጨዋታ ከምናበዛ ክሬቲቪታችንን እንሰራለን እና እንነቃቃለን አይምሮችንን በዚህ። በጣም አሪፍ። ምን ጠቀመኝ ብለህ ታስባለህ እዚህ ክበብ ውስጥ በመግባት? እኔ እዚህ ክበብ ውስጥ በመግባቴ አይምሮ እንዲነቃቃ ያደርጋል። አሁን ክሬቲቪቲም እንዲጨምር ያደርጋል። እነዚህ ስራዎችን ጠቅሞኛል። አሁን ስጫወት ምናምን ባልባሌ ነገሮች ጊዜን ከማባከን እዚህ የመጣው ብሰራ ጥሩ። እዛ ጋር ላስቲክ ይታየኛልና በላስቲክ ምንድን ነው የሚሰራው? በላስቲክ እዚህ ጋር እንደምታዩ ውብ አበባዎችን ነው የምንሰራው። በዚህ በወረቀት ውሃ ሲነካቸው ስለሚበላሹ በላስቲክ ደግሞ እንደዚህ አድርገን እንሰራለን። ምን ምን ትጠቀማላችሁ ለማጣበቅ? ለማጣበቅ እኛው በሽቦ ምን ተጠቀምክ? አሁን እዚህ ጋር ፌስታል ነው ያለው። ከዛም እዚህ ጋር ደግሞ ሽቦ ነው፣ በሽቦ ነው የተያዘው። ያን ያህል ብዙም እቃም አይፈጅብንም። በቤታችን በምናገኛቸው ነገሮች ነው። አሁን ስንት ፌስታል ይፈጃል ይሄ ለመስራት? ይሄ ያን ያህል ብዙ ፌስታል አይፈጅም፣ ግማሽ ፌስታል። ያው ይሄን ለመስራት ጥበብ ያስፈልጋል፣ ስልጠና ያስፈልገዋል። እንዴት አወቃችሁት? ይሄኛውን ስንሰራ አብዛኛው ደጋግሞ መስራት ነው የሚፈልገው እና መማር ማየትም ይፈልጋል። ደጋግሞ መስራትና ክሬቲቪቲያችን ሙያችን መሆን አለበት። በጣም አሪፍ ነው። በርቱ። ወደፊት ምን ደረጃ ላይ ማድረስ ትፈልጋላችሁ? እኛ ወደፊት መድረስ የምንፈልገው ትምህርት ቤታችንን በወረቀት ስራን በተለያዩ ስራዎችም ትልቅ ቦታ ማድረስ ነው የምንፈልገው። ታደርሳላችሁ፣ ታስጠራላችሁ። ጎበዞች ናችሁ። በርቱ። እሺ፣ እናመሰግናለን። እንዴት ናችሁ? ሰላም ነው? ደህና ናችሁ? ምን እየሰራችሁ ነው? የእንትን ነው አሁን ይሄ አሳ የኮላጅ ስራ ነው የምንሰራው። ስንዴ ምናምን በማጣበቅ አሳ ስለን ካርቶን እናውጣዋለን። ካርቶኑን ካወጣነው በኋላ ቅርጽ እናወጣለትና ከዛ ማጣበቂያ እያመጣን በኩላ የሚያስፈልገን እህሎች ምናምን እየፈለገን እንዲህ እናጣብቀዋለን። ለምንድን ነው የሚጠቅመው ይሄን መስራት? እንትን ጥበብን ለማዳበርና የእንትን ለማድረግ። አሁን ለምሳሌ አንዳንድ ሰዎች ለቤት ምናምን ማሳመሪያ ለዲኮር ምናምን የሚፈልጉት ነገር ካሉ ልክ እንደዛ ምናምን ለመስራት ይሄ ይጠቅመናል። የተለያዩ ቅርጻ ቅርጽ እየሰራችሁ በዛ ቅርጽ ነው የምታወጡት? ምን ትጠቀማላችሁ? ስንዴ፣ ምስር ነው የምትጠቀሙት አይደል? ለምንድን ነው እነዚህ ነው የምትጠቀሙት? አይ ለማስዋብና ለማሳመር። አሁን ስንዴውን ስናጣብቀውን ይሄ ጸጥ ብሎ ካርቶን የነበረው ስዕሉ ምናምን ለማሳመር እንዲህ እናጣብቀዋለን። ስናጣብቀው እየመጣ እያሳመረ ይመጣል።
ሌላም ደግሞ በቢራቢሮ ምናምን ስለን በካርቶን በቅርጽ አውጥተን እዛ ጋር እንደምንሰራው ይጣበቃል። አሁን ይሄ በምስር እንዲየሰራን ያጣበቅን ምናምን እንሰራዋለን። እዚህ ጋር የተቀባ ቀለም የተቀባ ይታየኛል። ከዚህ ካጣበቃችሁ በኋላ ከደረቀ በኋላ ነው ይሄን ቀለም የምትቀቡት? እስቲ ስለ ሂደቱን ንገረኝ። መጀመሪያ ካርቶኑ እንደነገር መጀመሪያ ካርቶኑን እናውጣዋለን በቅርጹ። ከዛ ማጣበቂያ አምጥተን እናጣብቀውና እህሉን ሲደርቅልን ቀለም እንቀባለን። ቀለም ከቀባን በኋላ ሲደርቅ እዚህ ፊቱ እዚህ አካባቢ የሚቀባው የራሱ ቀለም የተለየ እንቀባውና እስኪደርቅ እንጠብቀዋለን። ሲደርቅ ልክ እንደዛ ዘጋ እንደተደረገው ይለጠፋል። ስለዚህ የተለያየ ቅርጻ ቅርጾችን መስራት ይቻላል። ይሄን በመስራት ምን ጥቅም አገኘበት? ጥበቡንም እንትን እንልበታል። ለትምህርትም ይጠቅማል። የእይታ ከሆነ ጥበብ አሁን ለምሳሌ ቲቸሩም አስተማሪያችን ምናምን ይሄን ስሩ ምናምን ተብሎ የቡድን ስራ ምናምን ሲሰጥ ለስራው ምናምን ይጠቅመናል። ይሄን ሰርታችሁ ነው ተብለን ሰርተን መተን ለትምህርቱ ለእውቀቱም ለጥበቡም ይጠቅማል። ስለዚህ በቀለም ትምህርት የምትማሩትን በተግባር እዚህ ክበብ ውስጥ መታችሁ ትሰራላችሁ። ከዛ ደግሞ መልሳችሁ ትማሩበታላችሁ ማለት ነው። በጣም አሪፍ ነው። ማቴሪያሎቹ ማን ነው የሚያቀርብላችሁ? ትምህርት ቤቱ ነው የሚያቀርብልን ሁሉንም ነገር። የቤትስ ከእናት አባት ጋር እንደዚህ አይነት ስራዎችን ትሰራለህ ወይስ ትምህርት ቤት ብቻ ነው የምትሰራው? ቤትም እንለማመዳለን። እዚህ ክበብ ውስጥ ከስንተኛ ክፍል ጀምሮ መግባት ይቻላል? ከአንድም ጀምሮ ያላቸው ጥበብ ባላቸው ነው የሚገቡት። ስለዚህ ከአንደኛ ክፍል እስከ 8ኛ ክፍል ያላችሁ ተማሪዎች እዚህ ክበብ ውስጥ ተሳትፋላችሁ። በርቱ፣ ጎበዞች ናችሁ። እሺ፣ ወደ እናንተ መጣሁ። ደህና ናችሁ? እዚህ ደግሞ እንደ ልጅነታችን ጭቃ የተቦካ ነው አይደል? ስምሽ ማን ነው? ስሜ ሄለን ሽመልስ ይባላል። የምስረተ እድገት አንደኛ ደረጃ ትምህርት ቤት የ5ኛ ክፍል ተማሪ ነኝ። በእናንተ ቡድን ምን እየሰራችሁ ነው? እንደምታዩኝ ጭቃ ይቦካል እጃችሁ። በእኛ ቡድን ውስጥ በተፈጥሮ በምናገኘው በጭቃ የሸክላ ስራ ወይም ደግሞ ጭቃን በተለያዩ ነገሮችን በቤታችን ውስጥ የምናገኛቸው ነገሮችን እዚህ መተን እንሰራለን ማለት ነው። ምን ምን ይሰራል? ለምሳሌ እዚህ ጋር ጀበና ይታያል። ለምሳሌ ጀበና እንሰራለን፣ ሲኒ እንሰራለን። የተለያዩ ነገሮችን በሸክላ የሚሰሩ በጭቃ የሚሰሩ ቁሳቁሶችን እዚህ መተን እንሰራለን። የሚያሰለጥናችሁ አለ ይሄን ለመስራት? አይ የሚያሰለጥነን አለ፣ ግን በልጅነታችን የለመድነውን እዚህ መተን ወደፊት ለስራ እድል እንዲሆነን እዚህ መተን እንሰራለን። ለሀገር ምን ይጠቅማል ብላችሁ ታስባላችሁ ይሄን ስራ በመስራታችሁ? ይሄን ስራ በመስራታችን ወደፊት የተለያዩ ስራዎችን ሰርተን ለሽያጭ ለሀገራችን ገቢ ወይም ደግሞ ለትምህርት ቤታችን ለክበቡ ገቢ በማድረግ እና እነዚህን ስራዎችን እንሰራለን። አሁን ጀበናው እንደ ቅርጻ ቅርጽ ነው የምትጠቀሙት እንጂ አያፈላም አይደል? የምትሰሩት ነው ወይስ የሚያፈላ ጀበና ደረጃ ትደርሳላችሁ? ገና እነዚህን አሁን የምንጠቀማቸው ለቅርጻ ቅርጾች ናቸው። ወደ ላይ እያደግን ስመጣ ደግሞ የሚያፈላ ጀበና እንሰራለን ብለን እናስባለን። እስቲ እንዴት ነው ከምንድን ነው የምትጀምሩት ስትሰሩ? እስቲ ያሳይ። መጀመሪያ ካገኘን የሸክላ አፈር ካላገኘን ደግሞ የተለያዩ አፈሮችን ቅጣጫቸውን በማውጣት አብኩተን ለ3 ቀን እናቆየዋለን። ምክንያቱም ጭቃው እንዲይዝልን። ከ3 ቀን በኋላ የተለያዩ ቅርጻ ቅርጾችን ያስበን ባይምሯችን እንሰራለን። አንድ ጀበና ለመስራት ከምንድን ነው የምትጀምሩት? አሁን ይሄ ቅርጻ ቅርጽ ነው እንጂ የሚያፈላ ጀበና አይደለም አይደል? ከምንድን ነው የምትጀምሩት እቺን ቅርጽ ለመስራት? መጀመሪያ የምንጀምረው እዚህ ጋር ጭቃ ካቦካን በኋላ እንደበልብላለን። ከደበለብን በኋላ ደግሞ ከላይ ያለችን ቀጥ አድርገን እንደዚህ እያደረግን እንሰራለን። ከሰራን በኋላ እዚህ ላይ ተክተን እዛ እቺ ያፏንም ሰርተን እንሰራለን። ከዛ እዚህ ጋር ቀለም ቀቢ ያለችን እሷ ትቀባለች። ቡድን የስራ ክፍፍል አላችሁ ማለት ነው። በስንት ቀን ቀለም ይቀባል? ቢያንስ ከደረቀልን ከ3 ቀን በኋላ ካልደረቀ ደግሞ ከ5 ቀን ከ6 ቀን በኋላ። የኔ ጥያቄ ግን እቺ ጀበና መያዣ የላትም፣ እቺ ግን አላት። ለምንድን ነው የተለያዩ? ይሄ ደርቆ ስለነበረ አሊዝም ስላለ ነው። ይሄ ደግሞ አሁን በቅርብ ሰዓት ስለተሰራ ስለያዘ ነው። እሺ፣ በጣም አሪፍ ጎበዝ። እቺ ሲኒ ነች? ጎበዝ፣ በርቱ። እሺ፣ ቆንጆ ስራ ነው የሰራችሁት። እንዴት ናችሁ? ሰላም ነው? ደህና ነሽ? ስምሽ ማን ነው? ዮርዳኖስ እባላለሁ። የመሰረተ እድገት አንደኛና ቅድመ አንደኛ ደረጃ ትምህርት ቤት ተማሪ ነኝ። እንዲሁም የዳንቴል ስራ ሊደራቸው እኔ ነኝ። እንትንምላቸው እማገዛቸው። በርካታ የእጅ ስራዎችን እስካሁን ስመለከት ነበር የመጣሁት። እናንተ ጋር የመጨረሻ የእጅ ስራ ጋር ነው የደረስኩትና ምንድነው የሚሰራው? እናንተ እኛ የምንሰራው ያው ዳንቴል ነው። በዳንቴል ቦርሳዎች፣ የተለያዩ
የጠረጴዛ ልብሶች፣ ብዙ የሲኒ ልብሶች፣ ብዙ ነገሮችን እንሰራለን። ያው ዳንቴል ሲሰራ እንግዲህ ከባድ ነው ላላወቀው ሰውና በደንብ ጥበብም ይጠይቃልና ይህ ልምድ እናንተ ገና ተማሪዎች ናችሁ፣ ልምዱን ከየት አገኛችሁት? ስለሱ ነገር ይህንን ልምድ እናቶቻችን መምህራኖቻችንም ያሳዩናል እና እንዲሁ የሚችሉ ተማሪዎች እንደኔ ያሉ ተማሪዎቹን እንደዚህ በግሩፕ ይደረጉና ሊደር ይዘጋጅላቸዋል፣ ያሳዩዋቸዋል ማለት ነው። ስለዚህ ይህንን ስራ ከቤት ጀምሮ ነው የጀመራችሁት ማለት ነው? አንቺ ከማን ጋር ነው የምትሰሪው? እስቲ ያንቺን ልምድ ንገሪኝ። እኔ ያስለመደችኝ እናቴ ናት። ያው አጋጣሚውን አገኘውና ወደዚህ ግሩፕ ተቀላቀልኩኝ። በዛው የራሴንም ልምድ እያካበትኩ ለተማሪዎችም እንትኑን አስረዳለሁ ማለት ነው። ስራውን አሳያለሁ። በጣም ነው ደስ የሚለው። እንግዲህ በየቤታቸው ሆነው ዳንቴል መስራት የማይችሉ ልጆች አሉና እስቲ የተወሰነ ነገር ንገሪያቸው። ዳንቴል እንዴት ነው የሚሰራው? ከምንድን ነው የሚጀምረው የሚለውን ነገር። የምንሰራው ይሄ ሰንሰለት ይባላል ስራውና እንደዚህ እያደረግን ቀስ በቀስ እንደዚህ እንዲሰሩ እያሳየን እናስተምራቸዋለን ማለት ነው። ይሄ አድጎ ወዴት ይሄዳል? ወደዚህ ይቀየራል ማለት ነው። ዲዛይኖቹስ? ዲዛይኖቹን የምናወጣቸው በዚህ መልኩ ነው። ይሄንን አነሳና እጄ ላይ እጠመጥማለሁ። ከዛን ከጠመጠምኩኝ በኋላ እቺን ኪሮሽ ቀዳዳው ላይ በመክተት እንትን እላታለሁ። እንደዚህ እያደረኩ ክፍተት እየፈጠርኩ በእያንዳንዱ ቀዳዳ ውስጥ እየከተትኩ መስራት እችላለሁ ማለት ነው። አሁን እዚህ ጋር እቺን ድፍን ነው ማደርጋት። እቺን እደፍናታለሁ። ከዛ ከደፈንኩኝ በኋላ ልክ እዛች ጋር ስደርስ እንትን እለዋለሁ። ልክ እዚህ ጋር ስደርስ ሁለት ሰንሰለት እሰራለሁ ማለት ነው። እንዲህ አድርጌ ከዛ እዚህ ውስጥ እያስገባው በዚህ መልኩ እሰራለሁ ማለት ነው። በጣም አሪፍ ነው። እዚህ ክበብ ውስጥ በመሳተፍሽ ምን ጥቅም አገኘሽ? በጣም ብዙ ጥቅም አግኝቻለሁ። አንደኛ የራሴን ልምድ አካብታለሁ። ሌሎች ይህንን ስራ መስራት ለሚፈልጉ ተማሪዎች እንዲሁም በአስተማሪ በአሳይነት በቃ ልጆችን አፈራለሁ ማለት ነው። በጣም ጎበዝ ነሽ። ያንቺ የምታውቂውን እውቀት እዚህ ክበብ ውስጥ ደግሞ ገብተሽ ለልጆች ማካፈልሽ በጣም አሪፍ ነገር ነው። ጎበዝ ነሽ። ወደፊት ምን ደረጃ ላይ ማድረስ ትፈልጋላችሁ ይህን ስራችሁን? ይህንን ስራ በሰፊው መስራት እንፈልጋለን። ትምህርት ቤታችን ኤግዚቢሽን ያዘጋጃል፣ ባዛር ያዘጋጃል፣ የወላጆች ቀን፣ ለዛ ቀን የሚሆኑ ብዙ ስራዎችን አሁንም እየሰራን ነው የምንገኘው። ወደፊትም በሰፊው እንሰራለን ብለን እናስባለን። ከትምህርታችሁ ጋር እንዴት ነው አያይዛችሁ የምታስኬዱት? ጎን ለጎን ትምህርታችን ሳይጋፋ በእረፍትና በምሳ ሰዓት ከጥናት በኋላ በእረፍትና በምሳ ሰዓት ወተን ውጪ አዋራ እንትን ምናምን ከምናቦን እዚህ መተን ሙያ ብንለምድ ምናምን በሚለው ከትምህርታችሁ ጋር ይገናኛል አይደል ይህ ስራ? አዎ የክወናና የእይታ ጥበብ ትምህርት አለን። እሱን ያው መምህራችን ባስረዳን መሰረት እዚህ እየመጣን በተግባር እንሞክራለን ማለት ነው። በጣም ነው ደስ የሚለው። በርቱ። እሺ። እኛም በባለሙያ የምንሰራው የእጅ ስራ የሚባል ፕሮግራም አለን ስቱዲዮ ውስጥና እዛም መታችሁ እንግዲህ ከባለሙያ ጋር ቆይታ ታደርጋላችሁ። እሱን ጋብዣችኋለሁ። እሺ። እሺ። እንዴት ነሽ? እና እንዴት አየሽው ቦታችን? በጣም ነው ደስ የሚለው። ሁሉንም ጓደኞችሽ የሰሩትን ስራዎች በጠቅላላ አይቻለሁ። በጣም ጎበዞች ናቸው። በርቱ እንግዲህ በዚህ ይቀጥሉ። እንግዲህ ጓደኞች እዚህ ጋር የሚሰሩ ልጆች እንደገለጹልሽ በየጊዜው ኤግዚቢሽን እናዘጋጃለን። በዛ ኤግዚቢሽን ደግሞ ዛሬ ያዘጋጀነው አለ። ተማሪዎች እየወጡ እንዳዩና እይታ ውስጥ እንዲገባ የሞከርናቸው ስራዎች አሉ። እነዛ ስራዎች ደግሞ እንግዲህ ልጅ ታያለሽ ማለት ነው። ስለዚህ ወደ ስራው ነው። በጣም አሪፍ እንሂድ። እንኳን ደህና መጣችሁ። እዚች ጋር የምትመለከቱት ከእጅ ስራ አካባቢ የተሰበሰቡ የተለያዩ እቃዎችን በመሰብሰብ ለኤግዚቢሽን ያቀረብናቸው እቃዎች ናቸው። እንደምትመለከቱት የተለያዩ የአበባ ዲዛይኖችም በወረቀትና በፌስታል የተሰሩ እዚች ጋር እንደምትመለከቱት አሉ። እዚች ጋርም ደግሞ እንደምትመለከቱት
የተለያዩ እርሳስ ማስቀመጫዎችን ለቤት ውስጥ ከሚዝረከረክ በማለት እንደዚህ አይነት ዲዛይን በማውጣት የተለያዩ እቃዎችን ማስቀመጥ ትችላላችሁ ማለት ነው። ከዚች ጋርም ደግሞ የተለያዩ አበባ ዲዛይኖች አሉ። እነሱም ደግሞ በፌስታልና በሽቦ የተሰሩ ናቸው። በጣውላም የተሰሩ ስራዎች አሉ። በጀሶም የተሰሩ ስራዎች አሉ። ለምሳሌ እዚች ጋር በጀሶ የተሰሩትን እንደምትመለከቱት እዚች ጋር የእጅ ምልክት አለ እና እዚች ጋርም ደግሞ የዋንጫ ምልክት አለ ማለት ነው። እዚች ጋር ያለውን ደግሞ ስንመለከት የተለያዩ የሰፌድ ስራዎች አሉ በከለር የተሰሩ ማለት ነው። እናም እነዚህን በማምጣት ደግሞ ለተለያዩ ኤግዚቢሽኖችን በማቅረብ የገቢ ምንጭ እንዲሆኑ ማድረግ እንችላለን ማለት ነው። መምህር ማስተዋል አማረ እባላለሁ። በመሰረተ እድገት ትምህርት ቤት ውስጥ የክወናና እይታ ጥበብ መምህር ነኝ። ይህ ክበብ ከክወናና እይታ ጥበብ ጋር በጣም ይገናኛል። ፈጠራቸውን ማውጣት ስለሆነ የጀመርነው 2015 ላይ ነው። ስለዚህ የተለያዩ ድጋፎችን እናደርጋለን። የእጅ ስራ ክበብ ብለን አቋቁመን በክበብ ውስጥ ሀርባር እንዲሁም የተለያዩ ምሳ ሰዓቶችን እየመጡ ፈጠራቸውን እንዲያወጡ ወይም መክሊታቸውን እንዲያሳዩ እናደርጋለን። ወደፊት ሀሳባችን መጀመሪያ እውቀት እንዲኖራቸው ወይም ግንዛቤ እንዲኖራቸው እናደርጋለን። ከዛ ደግሞ ለክበቡ ገቢ፣ ከዛ ደግሞ ለራሳቸው እንዲያደርጉ እናደርጋለን ማለት ነው። እኔ መልእክቴ ልጆች በጣም የተለያየ ተሰጥኦ አላቸው። ይህን ተሰጧቸውን ባለማፈር ባለመደበቅ በማውጣት ለራሳቸውም ለቤተሰቦቻቸውም ለጓደኞቻቸውም ቢያሳዩ ቢያስተዋውቁ ጥሩ ነው እላለሁ። አመሰግናለሁ። ሰላም፣ እንኳን ደህና መጣችሁ። እንደምትመለከቷቸው በትምህርት ቤታችን ተማሪዎች የሰሯቸው የተለያዩ የእጅ ስራዎች አሉ። እዚህ ጋር እንደምትመለከቱት ይሄ የሚያምር ልብ ቅርጽ የተሰራው እዚህ ጋር በመወጠር በክር ተደርጎ የተሰራ አሪፍ ስራ ነው። እንግዲህ ይሄ የሚሰራው ከክር ነው፣ ከክርና ከማስቲሽ ነው። አፋ ላይ በመጠቅለል እንዲህ አድርገን አጣብቀን ሰርተነዋል። ለተለያዩ ለቤቶች ለመብራቶች ማጌጫ ይሆናል፣ ያገለግላል። ስሜ ሰላሙ ፈቀደ ይባላል። አሁን የመጣሁት እዚህ ልጎበኝ ነው። ከጎበኛቸው ውስጥ ብዙ ነገር አይቻለሁ። ተማሪዎች የእጅ ስራ ክበብ ውስጥ ገብተው ብዙ ነገር መልመድ እንደሚችሉ ተምሬያለሁ። ስሜ ቅድስት ኃይሌ ይባላል። አሁን የእጅ ስራ ላይ ልጎበኝ ነው የመጣሁት። ያየሁት ነገር ከወረቀት የሚሰሩ ስራዎችንና ከተለያዩ ከካርቶን እና ከክር የሚሰሩትን ያየሁት። የተማርኩት እጅ ስራን በሰፌድ መስራት እንደምችልና የወረቀት ስራን እንዴት መስራት እንደሚቻል ተምሬያለሁ። እኔ የምመኘው እዚህ ክበብ ውስጥ ገብቼ እንደሰራና የተለያዩ ስራዎችን ሰርቼ ትምህርት ቤቱ እንደማስጠራ አስባለሁ። የማስተላልፈው መልእክት ልጆች በእጅ ስራ ላይ እንዲሳተፉና የተለያዩ ተሰጥኦችን እንዲማሩ አስተላልፋለሁ። ስሜ አብስራ ደምስ ይባላል። ዛሬ የመጣሁት ልጎበኝ ነው። የእጅ ስራ ልጎበኝ ነው። ከእጅ ስራዎቹ መካከል ያየሁት በክር የተሰሩ በወረቀት የኮላጅ ስራ አይቻለሁ። ለልጆች የማስተላልፈው መልእክት የእጅ ስራ በተለያዩ በተጣሉ ነገሮች እንደሚሰራ እንዲሰሩ አስተላልፋለሁ። በመሰረተ እድገት ትምህርት ቤት ተገኝተን ከእጅ ስራ ክበብ ጋር ያደረግነው ቆይታ ይሄንን ይመስል ነበር። እንደተመለከታችሁ ተማሪዎቹ በቀለም ትምህርት የተማሩትን በዚህ ክበብ ውስጥ በመግባት ተሰጧቸውን እያዳበሩ ነው የሚገኙትና ከዚህ በርካታ ቁም ነገሮችን እንደወሰዳችሁ ተስፋ እናደርጋለን። እናንተም እንግዲህ በየትምህርት ቤታችሁ እንደነዚህ አይነት ስራዎችን እየሰራችሁ ተሰጧችሁን ማዳበር ትችላላችሁ እያልኩኝ የዛሬውን የክበባት ዝግጅታችንን በዚሁ እናበቃለን። ሳምንት ከሌላ ክበብ ጋር እስከምንገናኝ እስከ ሳምንት መልካም ሳምንት።